እንደምን አላችሁ ውድ የፋና ቴሌቪዥን ተመልካቾች የጅማ ዩኒቨርሲቲ የክቡር ዶክተር አርቲስት አሊ ብራን ህይወትና ስራዎች የሚዳስስ ዝክረ አሊ የተሰኘ መድረክ ማዘጋጀቱን ተከትለን በክፍል 1 ያቀረብነውን ዝግጅት ማጠቃለያ በዚህ በክፍል 2 ይዘን ቀርበናል። መልካም ቆይታ። የጅማ ዩኒቨርሲቲ ባዘጋጀው ዝክረ አሊ ብራ ፕሮግራም ላይ በርካታ ዝግጅቶች ቀርበዋል። አሊ የሰራቸው ስራዎች በባለሙያዎች ተተንትነዋል። በአርቲስቱ ዙሪያ የሚያጠነጥኑ ጽሑፎችና መጻሕፍትም ተዘጋጅተው ቀርበዋል። የሙዚቃ ባለሙያው ሰርጸ ፍሬ ስብሐት የአርቲስት አሊ ብራ ወርቃማ ድምጽ አሁን ድረስ እሱን ለማስመሰል ለሚጥሩ ሰዎች ፈተና ሆኗል በማለት ለአርቲስቱ ያለውን አድናቆት ገልጿል። ምን ዘምራቸውን ሪፐርቶሮች ፕሮዲዩስ ያደረገው በእነዚህ ጊዜ ውስጥ ነው። የደራሲዎቹ አስተዋጽኦ ሊኖርበት ይችላል፣ ልክ ነው፣ እርግጥ ነው። ግን የአሊ ብቃት በትክክል የታየበት ነው። ነሰላም ስዩም፣ ጆቫኒ ሪኮ፣ ቴዎድሮስ ምትኩ፣ ደረጀ መኮንን ከነዚህ ጋር የሰራው ስራ በኋላ ደግሞ ከኢትዮ ስታር ባንድ ከነ ቢቢሻ ተፈሪ ከነ ተሾማ አሰግድ ከነዚህ ጋር ደግሞ የሰራው ስራ በጣም እጅግ ተወዳጅ የሆነ የሙዚቃ ሁለት አልበሞቹ ናቸው ማለት ይቻላል። እነዚህን አልበሞች በጣም በልዩነት እንደ ማስተርፒስ የሚታዩ ስራዎች ናቸው። እያንዳንዱ ሪፐርቶር በጣም የሚደንቅ የአሬንጅመንት እና የዜማ ስትራክቸር ያለው ስራ ነው ማለት እንችላለን። በአጠቃላይ ሙዚቃዊ ሰብናው አሊን ስንጠቀልለው በጣም ከሚውዚክ ህይወት ውጪ ሌላ አይነት ማንነት በአሊ አጠቃላይ የህይወት ጥረቶች ውስጥ የምናገኝ አይመስለኝም። እሱም ከአንድ ጊዜ ውጪ ከሙዚቃ ለመውጣት ሙከራ አላደረገም። እንደምታውቁት አንድ ጊዜ በሆነ መማረር ከሙዚቃ ስራ ለመውጣት ሙከራ አድርጎ ነበር። ነገር ግን በፍጹም ተፈጥሮ ሙዚቃ ብቻ እንደሆነ ስላወቀ እድሜ ልኩን ለታመነበት እስከ መጨረሻው እስክንሰናበተው ድረስ ከማይኩ ጋር ኖሮ ለንሰናበተው የሚያስችል ሙዚካል ኢንተግሪቲን በህይወቱ ውስጥ እናያለን ማለት ነው። በአጠቃላይ የአሊ ህይወት ሲጠቃለል የሙዚቃ ህይወት ነው ብሎ መደምደም ይቻላል። ሙሉ የሙዚቃ ህይወት ነው። ሲመች ሳይሆን ሳይመችም የተጫወተ ድምፃዊ ነው። በዚሁ ልክ የብዙ ሰብአዊ መብት ጉዳዮችን አንስቷል። ብዙ የመገፋት ጉዳዮችን፣ የበደል ጉዳዮችን በስራዎቹ ተቃውሟል። ይሄን ከነቦብ ማርሌ የሙዚቃ ጨዋወት ሐሳብ ጋር አንድ ልናደርገው እንችላለን። የሰው ልጅን ሰብአዊ ክብር፣ የሰው ልጅን ሰብአዊ ልዕልና መጣስ የለበትም፣ መከበር አለበት የሚል ሙግት ዩኒቨርሳል ሙግት ነው፣ ዓለም አቀፋዊ ሙግት ነው፣ ዘመናዊነትም ነው። ሴኩላሪዝም የምንለው አንዱ ጥያቄ ይሄ ነው። ሞደርኒቲ የምንለው ሞደርናይዜሽን ከሬኔሳንስ ዘመን እስከ ዛሬ ምላሽ ያልሰጠ ነው። የኢኳሊቲ፣ የሌበርቲ፣ የፍራተርኒቲ ጥያቄ በዚህ የሙዚቃ ስራዎች ውስጥ በሚገባ ያነሳቸው ሐሳቦቹ ይመስሉኛል። አሊ ብራ በህይወት ዘመኑ ከተለያዩ ባንዶች ጋር በርካታ ስራዎችን ሰርቷል። በተለይ በክቡር ዘበኛ ከዝነኛ አርቲስቶች ጋር አብሮ ሰርቷል። በስራውም ለሰው ልጆች መብት ታግሏል፣ ለእኩልነት አዚሟል። ሙሉ ሙዚቃዊ ተፈጥሮ በዜማና ግጥም ደራሲነት፣ በድምፃዊነት፣ በሙዚቃ ተጫዋችነት፣ በሙዚቃ አቀናባሪነት ጥቂቶች ብቻ የሚታደሉትን የፈጠራውን ወይም ክሬቲቪቲውንና የክወናውን የፐርፎርማንስ ኃላፊነትን ይዞ እንዲጫወት አድርጎታል። ከዚህ ሀገር ከወጣ በኋላ የሰራቸው ስራዎች ደግሞ ሙሉ የፕሮዲዩሰርነት ሸክምም ጭምር ጥለውበታል። አሊን ፕሮዲዩሰርም ማለት እንችላለን። ከውጭ የሰራቸው ስራዎች ሙሉ የስቱዲዮ ጣጣቸው የራሱ ናቸው። ሙሉ ከድርሰት እስከ ቅጂ ድረስ ያለውን ስራ ራሱ ነው የሰራቸው። የክብር ዘበኛ ሙዚቀኛው አሊ ምናልባት የክብር ዘበኛ ወርቃማ ጊዜያት አለፍ ባሉበት ጊዜ የመጣው ከ1953 ዓመተ ምህረት የመፈንቅለ መንግስት ሙከራ በኋላ በተቋቋመው በሁለተኛው የክብር ዘበኛ ዝነኛ ባንድ ቢሆንም ኮሎኔል ኃይሉ ወልደ ማርያም፣ ኮሎኔል ሳህሌ ደጋጎ፣ አሰፋ ጉርሙ ይጫወቱ በነበረበት ጊዜ የመጣ ድንቅ ድምፃዊ ሳይሆን እንደማይቀር መረጃዎች ያመለክታሉ። ይሁን እንጂ እነሳቱ ተሰማ፣ መስፍን ኃይሌ፣ ተዘራ ኃይለ ሚካኤል፣ ጥላሁን ገሰሰ፣ ብዙነሽ በቀለ፣ ማህሙድ አህመድ፣ ተፈራ ካሳ፣
አሊ አስካለ ብርሃኔ ሀረገወይን አብርሃ በጠቅል ሬዲዮ ሙዚቃ እያቀረቡ ትልቅ ዝናና ተወዳጅነት ባተረፉበት በዚህ ጊዜ በኦሮምኛ ድምፃዊነት ትልቅ ስም ኖሮት ይጠራ የነበረው አሊ መሐመድ ብራ እንደነበር በታሪክ ትምህርት ክፍል ተጠንቶ የተገኘው የብርሃኔ ኪዳኔ የታሪክ ትምህርት የጥናት ወረቀት ማሟያ የቢኤ ዲግሪ ማሟያው ማለት ነው ያረጋግጥልናል። ሂስትሪ ዲፓርትመንት ያጠናው ነው። የብርሃኔ ኪዳኔ በአጋጣሚ የክብር ዘበኛን ታሪክ ነው ያጠናው። ራሱን ኪቦርዲስት ነው፣ ትልቅ ሙዚቀኛ ነው፣ ሂስቶሪያንም ነው። እሱ ባጠናው ጥናት ውስጥ የአሊ ስፔስ አለ እዛ መጽሐፍ ውስጥ በሰፊው የተጠቀሰ ነው። በጊዜው ገዛኸኝ ደስታ፣ አየለ ማሞ፣ ሞገስ ተክለ ሃይማኖት፣ ሻምበል አፈወርቅ ዮሐንስ፣ ሻለቃ ግርማ አድጉ፣ ሻለቃ ገብረአብ ተፈሪ፣ አቡበከር አሸጌ እና ክፍለ ኢየሱስ አበበ በዜማና ግጥም ድርሰት ከላይ የተጠቀሱትን ድምፃውያን ስራዎች ሲፈጥሩ አሊ መሐመድ ብራ ግን የራሱን ሙዚቃዎች ብቻ ሳይሆን የማህሙድንና የጥላሁንን ዜማም ጭምር በመድረስ በዜማ ድርሰትም ኮንትሪቢዩት በማድረግ ትልቅ የቤቱ የድርሰትም ጭምር ባለሙያ በመሆን አግዟል። ጥቂት ስራዎች ናቸው ዜማዎቹን፣ ግጥሞቹን ሌሎች ሰዎች ናቸው የጻፏቸው። ዜማዎቹን ግን በጣም በሚገርም ሁኔታ ደርሷል። ለምሳሌ የኔ ነሽ እያልኩ አድርጌሽ የግሌ ነው ልብሽ ከሌላ አዝናለሁ በድል የሚል የጥላሁንን ዘፈን የምታውቁት ከሆነ የአሊ ድርሰት ነው። አሊ ነው የዜማ ድርሰቱን የሰራው። ስለዚህ በጣም በዜማ ድርሰትም በእነዚህ ስራዎቹ ይታወቃል ማለት ነው። የአርቲስት አሊ ብራን የህይወት ታሪክና ስራዎቹን የሚገልጽ አንድ የምስራቁ ዋርካ የሚል መጽሐፍ መጻፉ ይታወቃል። የጅማ ዩኒቨርሲቲ ተመራማሪና መምህር የሆኑት ዶክተር አሸናፊ በላይ በዝክረ አሊ መድረክ ላይ የአርቲስቱን ባዮግራፊ በጥልቀት የሚገልጽ ኤጂያንት ቡክ የሚል ስያሜ ያለው መጽሐፍም ማዘጋጀታቸውን አስታውቀዋል። መጽሐፉ ራሱ አሊ ትልቅ መጽሐፍ ስለመሆኑ መረጃንና ጥናቶችን እያጣቀሰ በሰፊው ያብራራል፣ ታሪክን ያስተምራልም። የጅማ ዩኒቨርሲቲ ባዘጋጀው ዝክረ አሊ ብራ ፕሮግራም ላይ ሌላው የጅማንና የአሊ ብራን ግንኙነትና ታሪክ ያቀረቡት የጅማው ፔሌ ተብለው የሚጠሩትና ታሪክ አዋቂው አቶ አብዱልከሪም አባገሮ ናቸው። እድሜያቸውን ሙሉ ያለ ሙዚቃ ድምጻቸው ሳይወርድ የብዙዎቹ ያው እርጅና ሲመጣ አኩመኮ ፔለንዱ ፊባማ ከናት ኪፋማ ባይርክተኒት ኪማ የመስያዋ የግብጿ እምኩልሱምና አሊ ብራ ብቻ ናቸው። እምኩልሱም ጋር አባቢያነት ማህረቢያ ዲኩመቶ ቁጥር ሳሳውል ትምቲ ስርብቸ ስርባ ጅማና አሊ በጣም ቁርኝት አላቸው። በ60ዎቹ በ64ዎቹ ይሄ የሚዞረው ካሴት በሚጫወትበት ዘመን ጅማ ላይ አረብ አለ፣ ቱርክ አለ፣ ምን ህንድ አለ፣ ምን የሌለ እኮ የለም። እንደ ጅማ ልጅ አርገኝ አንጅማ ነው የሚባለው። ስልጡን ነዋ፣ ዘመናዊ ነዋ፣ ፍቅር ነዋ፣ ሰላም ነዋ፣ ቂም የለማ፣ በቀል የለማ። ጅማና ድሬዳዋም አንድ ስለሆኑ በዛ ዘመን በ60ዎቹ ዘመን የአሊ ብራ ዘፈኖች ናቸው። ጅማ የመጀመሪያው ሁለተኛ ሬዲዮ ስንት ሬዲዮን የጣሊያን ነው ያቁም የመጀመሪያው ኦሮምኛ ዘፈነበት። ከዛ ይዘፍናል። 6 ቦታ ጅማ ላይ ፐብሊክ ሬዲዮ አለ፣ የአሊ ብራ ነው። መንቲና ሻይ ቤት፣ ማህቡብ፣ ጽገረዳ፣ ፔሌ ሻይ ቤት፣ የኔ ሻይ ቤት አይደለም ፔሌ ሻይ ቤት፣ እነ ብርችምችም እነ ጉልቴ እርሻ ተማሩ ብለን ብልካቸው ብርችምችም ቤት ሆነ ውሎ አዳራቸው። ዘመድ መጥቶ ልጆቹን ሲያጣ እዛ ነበር የሚገኝ። ይሄ ሁሉ የሚዘፍነው የአሊ ብራ ነው። አዋሽ ነመቾክሳ ያን ይርያ ነመቦችሳ እንግዲህ እቺ በጣም የምትመረጥ 12ኛ ክፍል የጨረሰ ጅማ ልጅ መቼም ፓርቲ ሳይደግስ ያለፈ በ60ዎቹ ጋፋ አዋሽ ጀመርት የጠበቲ ማብራት ቲዲም ቱድገድ ይቀበም ያከዳሙታት እቺ ከዋንጅሩስ ቤት ነምኒ ሸሪተ የሙር ሙራኒሳ ነምኒ ጀላ ካሴ ደራዱን ጎት ጅሩ ማብራት ቲዲብስ ከዛላ ነንፋ አንጀቴ
ይሄ ጅማ ላይ ሸክላው ሲወጣ የአሊ ብራ መጀመሪያዎቹ ሸክላዎች ታውቃላችሁ። ድሬዳዋ ጅማና አጋሮ ነው የተሰጠ። አጋሮችን ቸበጓሮ ብሬንጀረክ ጅማ ላይ ነው። ጅማ እኮ በየቤቱ ያ ሸክላ ሙዚቃ አለ። ብዙ እኮ ሌላ ሀገር ያኔ በጣም አልነበረም። ስለዚህ የጅማ ህዝብና አሊ ብራ ቁርኝታቸው ትልቅ ነው። በተለይ 1965 አሊ ብራ በተጠራ ቁጥር ቁልፍ ጊዜያት 3 ጅማ ነበረ።
የአርቲስት አሊ ብራ አብሮ አደግና የቅርብ ጓደኛ የሆኑት አቶ መሐመድ ቆጴም ስለ አርቲስቱ ባህሪያት፣ ፈተናዎች፣ ስኬትና አስገራሚ ገጠመኞቹን ለታዳሚዎች አቀርበዋል። ከሁሉም በላይ ግን የአሊ ብራ ባለቤት ሊሊ ማርቆስ ያደረጉት ንግግር ታዳሚውን አስደምሟል። በንግግራቸው አሊ በህይወት አለ፣ ስራውም ህያው ነው፣ እናንተ የጅማ ዩኒቨርሲቲ የሙዚቃ ባንድ አባላትም የሱ ልጆች ናችሁ ብለዋል። የማነባው እንባም የደስታ ነው ሲሉ ተናግረዋል። My family and I are so honored to come to Jimma and most importantly to see you all once again. Thank you so very much for the invitation and making us part of this beautiful program and celebration of Ali's life and legacy. የዚህ ቆንጆ የአሊ ብራ ሌጋሲና የህይወት ታሪክ ፕሮግራም አካል እንደሆን ስለጋበዛችሁን በጣም አመሰግናለሁ። እኔና አሊ ብራ በሱ ህይወት ዙሪያ ያወጣነውን መጽሐፍ ከታተመ በኋላ ጅማ ልመጣ ስንል በኮቪድ ወራሽኝ ምክንያት በወቅቱ መምጣት ሳንችል ቀርተናል። በርሱ ስም ይቅርታ ጠይቃለሁ። አሁን እዚህ ያላችሁት ልጆች የአሊ ብራ ልጆች ናችሁ። እነኚህ እንባዎቼ የደስታ እንባዎች ናቸው። የአሊ ብራ መንፈስ አሁንም እዚሁ አለ። That you guys are Ali's children. For over a month, I tried so hard to hold back tears in public. But now, these tears are tears of joy, knowing that Ali Bira's spirit is still alive. Thank you. ሊሊ ማርቆስ ለጅማ ዩኒቨርሲቲ ስጦታ አበርክተዋል። ጅማ ዩኒቨርሲቲን በበኩሉ ለሊሊ እንደዛው ስጦታ አበርክቷል። የጅማ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማል አባፊጣ ዩኒቨርሲቲው አሊ ብራ ስኮላርሺፕ ማዘጋጀቱን በማብሰር በ2016 ዓመተ ምህረት ተማሪዎችን እንደሚቀበል ገልጸዋል። በመጨረሻም ለዝክረ አሊ ብራ ፕሮግራም መሳካት አበርክቶ ላላቸው ሁሉ ምስጋና አቅርበዋል። ዝግጅት በዚህ መልኩ በድምቀትና በስኬት እንዲከናወን ብዙ አካላት ለፍተዋል፣ ጥረዋል። ሁላችሁንም ላደረጋችሁት አስተዋጽኦ የከበረ ምስጋናዬ ይድረሳችሁ። ኡልፋዳ ገለቶማ ሆራ ቡላ